በአማራ ደም የጨቀየው ርዕዮትና አመለካከቱ የተማሪዎች እንቅስቃሴ በተለይም በ1960ዎቹና 1970ዎቹ የተነሳው የኢትዮጵያ ተማሪዎች ማርክሲስት ሌኒኒስት የግራው እንቅስቃሴ በወቅቱ የነበሩ ማህበራዊና ፖለቲካዊ ጭቆናዎችን ለመታገል ቢነሳም በቀየሰው የርዕዮተ ዓለም አቅጣጫና በወሰዳቸው አቋሞች ምክንያት በአማራ ሕዝብና በኢትዮጵያ ሀገረ መንግስት ታሪክ ላይ ከፍተኛ ታሪካዊ ስህተትና ጉዳት አድርሷል። ለዘመናዊውና የአማራን ዘር ለማጥፋት ቆርጦ ለተነሳው በተጨባጭም በሚሊዮን የሚቆጠር አማራ ለጨፈጨፈው የኢትዮጵያ ፖለቲካ መወለድና ማደግ ዋና ተጠያቂ ነው። ይህ መራራ እውነት በብዙ የታሪክ ተመራማሪዎችና የፖለቲካ ተንታኞች ይታወቃል። ይህ ትውልድ በአማራ ሕዝብ ላይ የፈጸማቸው የታሪክ ክህደቶችና ያደረሳቸው ጉዳቶችን ዘርዝሮ መጨረስ አይቻልም። እስኪ ባህርን በማንኪያ ያህል የትውልዱን ነውሮች ልጠቃቀስ። አንደኛ፣ አማራን ጨቋኝ ብሔር አድርጎ መፈረጅ። የተማሪው እንቅስቃሴ ትልቁና መሰረታዊው ስህተት የስታሊንን የብሔር ጥያቄ ንድፈ ሐሳብ ያለምንም ተጨባጭ የታሪክና የማህበረሰብ አውድ ቀጥታ በኢትዮጵያ ላይ ለመተግበር መሞከሩ ነው። አብዛኛው የእንቅስቃሴው አራማጆች ከመጋረጃ ጀርባ ያለውን ኃይል የተደበቀ አጀንዳ በመቀበል የትርክቱን መነሻና መድረሻ ሳይገነዘቡ ወጣት አማሮችን ከፊት በማስቀደም ነገር ግን ደግሞ በጸረ አማራ ቡድኖች ኦርኬስትሬት በተደረገ አማራ ጨቋኝ ነው የሚል ወረቀት በማጻፍና ዋና ዋና አማሮችን በማስገደል የተጀመረው የዘር ማጥፋት እነሆ ዛሬም ሳያባራ እንዲቀጥል አድርጓል። በአንድ በኩል አማራውን ራሱን በጅምላ እንደ ተጨቋኝና ጨቋኝ ክፍል ከፍሎ በማቧደን እርስ በርስ አጫርሷል። ልጅ አባቱን ጨቋኝ ወይም የመሬት ከበርቴ ነው ብሎ እንዲያጋልጥ በማድረግ እንዲረሸን፣ ሚስት ባሏንና የልጆቿን አባት በእኩልነት አያምንም ጨቋኝ ነው በማለት ስታሳስር ብሎም ስታስገድል የዘር ጭፍጨፋውን የሚመሩትና አማራ ጨቋኝ ነው የሚል ትርክት የፈጠሩት ቁጭ ብለው ትዕይንቱን እንደ ቲያትር ይመለከቱ ነበር። ከ80 የሚልቁ ከፍተኛ የአገር መሪዎች በደርግ ተሰብስበው ሲረሸኑ የአማራን ኤሊት ማጥፋት እንደነበር አንድም የተማሪዎች እንቅስቃሴ አባል የነበረ ሊነግረን አይሞክርም። በሌላ በኩል ደግሞ ሌላው የኢትዮጵያ ማህበረሰብ አማራን እንደ ብቸኛ ጨቋኝ ብሔር ተደርጎ ስለተፈረጀለት ጸረ አማራ የሆነ የፖለቲካ ማህበረሰብ እንዲፈጠር ሆኗል። በአጠቃላይ አማራ ጨቋኝ ነው የሚለው ትርክት ውጤት ድሃው ገበሬውና በየክፍለ ሀገሩ በችግር የሚኖረው የአማራ ሕዝብ ከንጉሳዊው ስርዓት ምንም አይነት ልዩ ጥቅም ሳያገኝ በስርዓቱ ስም እንደ ጨቋኝ ተቆጥሮ የጥላቻና የቂም በቀል ኢላማ እንዲሆን ተደርጓል። ሁለተኛ፣ የአገረ መንግስቱንና የታሪክ መሰረቶችን ማፍረስ። የተማሪዎች እንቅስቃሴ የኢትዮጵያን ረዥም የታሪክ መሰረት አንድነትና ባህል ከመጠበቅ ይልቅ እንደ የብሔረሰቦች እስር ቤት አድርጎ በመሳል ማሳነስ ብቻ ሳይሆን የአገረ መንግስቱ የጸና መሰረት እንዲፈርስ አድርጓል። በዚህ የታሪክ መዛባት ሂደት አማራው ለዘመናት ደሙን አፍስሶ አጥንቱን ከስክሶ ያቆያትን ሀገርና ታሪክ እንደ ግፍና ጭቆና ውጤት አድርጎ በማቅረብ መላው የኢትዮጵያ ሕዝብ ታሪኩን እንዲክድ ለብዙ ሺህ ዓመታት ለዓለም ምሳሌና የነጻነት አርማ የሆነውን ወርቃማ ታሪኩን እንዲሸማቀቅበት አድርጓል። ባሮን ሮማን ፕሮቻስካ የተባለው ሰው አቢሲኒያ ዘ ፓውደር ባሬል በተሰኘው የጥናት ምክረ ሐሳቡ አፍሪካ ለቀኝ ገዢዎች ምቹ መደላደል እንዳይፈጠር እንቅፋቱ አቢሲኒያውያን መሆናቸውን በመጥቀስ የእነርሱ ጥንካሬ የሚመዘዘው ደግሞ ከአማራ ስለሆነ አማራን ለማዳከምና ለማጥፋት የሚያገለግል
አዲስ የፖለቲካ ርዕዮት ያስፈልጋል። ያም የብሔር ብሔረሰቦች መብት እስከ መገንጠል የሚለውን ጽንሰ ሐሳብ መደገፍና ብሔረሰቦች ይህን የመብት ጥያቄ ሲያቀርቡ ወዲያውኑ መርዳትና ማገዝ አማራጭ የሌለው ስልት መሆኑን ባቀረበው ምክረ ሐሳብ የተመሰረተውን የብሔር ብሔረሰቦች ጭቆና ትርክት ይዞ የተማሪዎች እንቅስቃሴ ብቅ በማለቱ የጸናውን የአገረ መንግስት ስርዓት በመካድ ለአማራ የዘር ጭፍጨፋ መደላድል በመሆን ሀገርንና ታሪክን ክዷል። በአማራ ቋንቋና ባህል የተደረገው እጅግ ነውር የበዛበት ዘመቻም የአገረ መንግስቱንና የታሪክ መሰረቶችን የማፍረስ አካል ነው። የአማርኛ ቋንቋና የኦርቶዶክስ ተዋሕዶ እምነት የአማራ ሕዝብ ማንነት ዋና አካላት ናቸው ተብሎ ስለታመነ የጭቆና መሳሪያዎች ተደርገው እንዲሳሉ አድርገዋል። 3ኛ ለጽንፈኛ ብሔርተኛ እንቅስቃሴዎች መንገድ መክፈት። በሚያደርጉት ነውር ሁሉ ራሱን አማራን ተጠያቂ ለማድረግ ዛሬ ጽንፈኝነት የሚለው ጽንሰ ሐሳብ ለአማራ ለመስጠት ሲሞክሩ ይታያል። በመሰረቱ አማራነት ጸረ ጽንፈኝነት እንደሆነ ማወቅ ተስኗቸው አይደለም። ይህንን ቃል አማራ የሚድነው ወደ አማራነት በመመለስ ብቻ ነው የሚሉ እውነተኞችን ጽንፈኛ ለማለት የሚሞክር የአማራ የዘር ጭፍጨፋ አካል የሆነ ብቻ ነው። ወደ ተነሳውበት ዋና ፍሬ ነገር ስመለስ በተማሪዎች እንቅስቃሴ ውስጥ የተፈጠሩ የብሔር ብሔረሰብ ጽንሰ ሐሳቦች በተለይም ዋለልኝ መኮንን የጻፈው ወረቀት በኋላ ለተፈጠሩት የብሔር ጽንፈኛ ድርጅቶች እንደ ህወሓት፣ ኦነግ ወዘተ ፍልስፍናዊና ፖለቲካዊ መሰረት ሆኗል። እነዚህ ድርጅቶች የተማሪውን እንቅስቃሴ የብሔር ትንተና መነሻ በማድረግ አማራውን የጋራ ጠላት አድርገው በመሰየም የፖለቲካ ቅስቀሳቸውን አካሂደዋል። ይህም አማራው በገዛ ሀገሩና በሀገሩ ላይ እንዲገለል፣ እንዲፈናቀል፣ እንዲጠቃና ዘሩ እንዲጨፈጨፍ በሩን ከፍቷል። 4ኛ የገበሬውን እውነተኛ ችግር አለመረዳት። የተማሪዎች እንቅስቃሴ መሬት ላራሹ የሚል መፈክር ያነሳ ቢሆንም የሰሜኑን በተለይም የአማራው ርስት የመሬት ስርዓት አወቃቀር በአግባቡ አልተረዳውም ነበር። በደቡብ የነበረውን የጭሰኝነት ስርዓትና በሰሜን የነበረውን የርስት ስርዓት ሳያያይዝ በአንድ ላይ ደባልቆ በመውሰዱ የአማራ ገበሬ መሬቱንና ባህላዊ ሀብቱን በደርግ ዘመን በኃይል እንዲቀማና እንዲደኸይ ምክንያት ሆኗል። 5ኛ በደሙ የገነባትን ሀገር ፖለቲካዊ መጻኢ ዕድል ማጣት። በዚህ እንቅስቃሴ ምክንያት በተፈጠሩ የግራ ዘመም ድርጅቶች እንደ ኢሃፓ፣ መኢሶን፣ ደርግና ወዘተ ባሉ አውዳሚ የፖለቲካ ግጭቶች ለምሳሌ በቀይ ሽብርና ነጭ ሽብር የተነሳ በሺዎች የሚቆጠሩ ብቁና የተማሩ የአማራ ወጣቶች አልቀዋል። በመጨረሻም የዚህ እንቅስቃሴ ውጤት የሆነው የ1984ቱ ወይም የ1991 እንደ ኤሮፓውያኑ የፖለቲካ ሽግግር አማራውን ያገለለና በሕገ መንግስቱ ላይ እንግዳ የሚያደርግ ስርዓት የብሔር ፌዴራሊዝም እንዲዘረጋ አድርጓል። የአማራ የዘር ፍጅትንም ስርዓታዊና መዋቅራዊ በሆነ መንገድ እንዲከናወን ምቹ ሁኔታን ፈጠረ። ዛሬ ሌሎች ከተቀበሉት አማራ ስርዓቱን የማይቀበልበት ምክንያት የለም በማለት በድፍረት የአማራን ቅዱስ የህልውና ትግል ለማቆሸሽ የሚወራጩ ኤሊት ነን ባዮችን ስንሰማ የትግላችንን መራራነትና ከፍተኛ ጽናት ተጠያቂ ብቻ ሳይሆን ይህ ትግል ከመንገድ ያፈነገጡትን እየበላ መሄድ እንዳለበት ግልጽ ሆኗል። አማራ በደሙ ከገነባት ሀገር እንዲገለልና ዘሩ እንዲጨፈጨፍ የሆነው በማርቀቁ ሂደት ባልተሳተፈበት ህገ መንግስት ድጋፍ በተቋማት በታገዘ የመንግስት መዋቅር ነው። ይህ ስርዓት አማራ የማይቀበልበት ምንም ምክንያት የለም ማለት ወይም
እንደ ገዱ አንዳርጋቸው ሁሉ እንደዚህ ህገ መንግስት አማራን የሚጠቅም ሰነድ የለም ብሎ መናገር ያለምንም ጥርጥር ለአማራ የዘር ጭፍጨፋ ደረጃ መገንቢያ ውብ ማቀበል ነው። ማጠቃለያ የ1960ዎቹ የተማሪዎች እንቅስቃሴ ለፍትህና ለእኩልነት ተነሳው ቢልም ሀገራዊና ማህበራዊ አውዶችን ካለመረዳት የተነሳ ያመጣው የርዕዮተ ዓለም አቅጣጫ አማራውን የታሪክ ባለዕዳ የቂም በቀል ሰለባና በገዛ ሀገሩ የፖለቲካ የበይ ተመልካች ከማድረጉም በላይ ያላባራ የዘር ጭፍጨፋ እንዲካሄድበት ሆኗል። ከዚያ ትርክት ሰለባዎች መካከል አማራንና ሀገረ መንግስቱን ሊያድን የሚችል ኃይል ሊወጣ አይችልም። አሁን ያለው የመንግስት ስርዓትም የቆመው የአማራን ደም በማፍሰስ ነው። ይህ ስርዓት እንዲገነባ ያደረጉት የትርክቱ ባለቤቶች ግማሾቹ የመንግስት ስራ አስፈጻሚዎች ሆነው ሌሎች ደግሞ ስርዓቱን እንቃወማለን በማለት በሌላ ጎራ ተሰልፈው አሁንም የአማራን መከራ ለማስቀጠል ይተጋሉ። ለዚህ የአማራ ዘር መጥፋት አሳላጭ ሚዲያዎችና ፖለቲከኞች ዛሬም አሉ። የአማራ የህልውና ትግል ንጽህናውን የጠበቀ ከቆሸሸ አመለካከትና ከውሸት የጸዳ ስርዓቱንና ትርክቱን ከስሩ መንግሎ ለመጣል የተዘጋጀ ስር ነቀል ርዕዮትን አንግቦ ሰብአዊነትንና ፍትህን መሪው አድርጎ አውራ መንገዱን ይዟል። እዚህም እዚያም የሚፈጠሩትን ፍንጣቂ ቆሻሻዎች አማራነት በራሱ ያጸዳቸዋል። የዘር ጭፍጨፋው ሞተር ትርክት በእውነተኛው የአማራ እሴት እውነት ይጸዳል። የተማሪዎች እንቅስቃሴ አንኳር የትግል መነሻ የሆነው አማራ የብሔር ብሔረሰቦች ጨቋኝ እንደነበር በግልጽም በስውርም የተገነባ አስቀድሞ በቀኝ ገዢዎች ምክረ ሐሳብ ከዚያም በጸረ አማራ የውስጥ ኃይሎች ይሁንታ ያገኘ የሐሰት ትርክት የሚፈርሰው ስርዓቱን በመለወጥ ነው። አውቃችሁም ሆነ ሳታውቁ የአማራን መከራና የዘር ጭፍጨፋ አንድም ከዋና አሳላጮች ጋር በአማራ ስም ህብረት ለማድረግ የምትሞክሩ፣ ሁለትም አማራ ሌሎች ከፈለጉት ስርዓቱን የማይፈልግበት ምክንያት የለምና ከህገ መንግስቱ ጋር አማራ ጸብ የለውም ለምትሉ፣ ዶሮ ብታለም ጥሬዋን እንዲሉ ለእናንተ እውቅና ወይም ስልጣን ወይም እንጀራ የአማራ ደም መፍሰስ አይቀጥልም። የአማራን የዘር ጭፍጨፋ የሚቀበልና የሚያስቀጥልን ስርዓት ህሊና ያለው አይደለም አማራ የሰው ልጅ አይኖርምና ራሳችሁን በራሳችሁ አትግደሉ። አማራ በአማራነቱ አንድነቱን ህብረቱንና እሴቱን ጠብቆ ራሱን ከዘር ጭፍጨፋ የማዳኛ ጊዜው አሁን ነው። ድል ለአማራ ህዝብ፣ ድል ለኢትዮጵያ። ሐምሌ 2018 በጋሽ አዲስ ተስፋ